አንቺ በቀን ስንቴ ትሰጣለሽ? አንተ ስንቴ ትችላለህ? አሁን ስንቴ ብሰጥህ ትችላለህ? እኔ እኮ እኔ እችላለሁ፣ ችግር የለም። እኔ ስንቴም እችላለሁ፣ ግን በቀን ስንቴ ነው የምትሰጪው? የእውነተኛ እዚህ ቃል አስሬ ቶሎ ወስኛል። ሶስቴ ይሰጣል። ሶስቴ እኔን ሲታይኝ እኔ አህያ መስለሽ ነው ሶስት የሚሰጪኝ? እንዴ ጎበዝ ነካ። ጎበዝ አይደለም እንዴ አንተ? ኖ የምንን ጎበዝ የለም። ወርላ አንዴ ብቻ ነው የሚገባው። በቃ አንዴ ይሰጣል። አንዴ ትሰጣለሽ። ኢትዮጵያ ልትገቢ ነው? yes እኔ ዱባይ መጥቼ ሳልነካ ኢትዮጵያ መቼም አትሄጂም። አንተ ቆሻሻ ንግግር አትናገር፣ መደብር ንግግር። ሳሚ ሴትዮ አንቺ ላይ ያለው ሰይጣን በዩ መንፈስ ወጋው በናዝሬቱ በየ ምንድን ነው? እሺ ሳሚ ለምን በቀጠሮ ጌም አንጫወትም? በቀጠሮ ጌም ቀጠሮ ጌም አንቺና እኔ አንተ ጉር አፍ እንትን ምላስ ብቻ አታብዛ፣ እንጫወት። ይሄኛል አንቺና እኔ ቀጠሮ ጌም ብንጫወት ማለት ነው። እኔ ስልኬን እንደዚህ ላይቬን ከፍቼ እነሱም ታብታብ አድርጋሉ፣ እነሱም ማስገባሉ፣ እነሱም ይሸነፋሉ። እኔ ስራ ላይ ቢዚ ይሆን ማለት ነው። አንቺ አይደለም ክራምበር ጋር ይመጣጠናኝም የኔ እናት የአሜሪካን መንግስት። ይሄ በጣም የተከበርኩ ሰው ነኝ። ከሳሚ ጋር ጌም የሚጫወት ለማጫወት ሲመን ከብዛ ጥራት የሚባል ንግግር አለና አንተ ጋር 2000 ሰው ነው ምናምን አለ። እኔ ጋር ግን 200 ሰው ነው። ግን የኔ እናት ይበልጣል። ድንገርሽ ጥራት ብዛት የሚባል ነገር የለም። ብዛት ካለ በታብታብ ራሱ ትንሽ አንቺ ወደ ጋናን ትገባለህ። እኔ በጣም የተከበርኩ ሰው ሲለው ጌም ለማጫወት ሳት ስለሌለኝ እኔ በጣም የስራ ሰው ነኝ። ደግሞ አንድ ቀን ገቢ የሚያስገባው ገቢ ማለት ነው 5 ዓመት ጌም ብትጫወት አታመጭም ያንን ገንዘብ። እኔ በጣም የተከበርኩ ባለሀብት አጀር ጌም ትላለህ። ቪዲዮ ስራ እንዲህ በል ምን አይነት እኔ በጣም አባት እኔና ስራ አለ። አሁን አንቺና እኔ መቼ ነው የምንገናኘው? እኔ ምልክ ሳሚ ምን ነበር ልልክ የፈለኩት? ሴትዮ አንገናኝም። አንተ እባክህ ነው የጠየኩትን መልስ መጀመሪያ። አንተ የት ሀገር ነው የምትኖረው? ሰማይ ያውቅበት ሀገር ነው? ጫካ ውስጥ ነው እንዴ? ወይ